የሪል ስቴት ቤት ከመግዛቱ በፊት የሽያጭ ውሉ ከታች ያሉትን አሁን የምጠቅሳቸውን የያዘ አለመሆኑን እርግጠኛ ይሁኑ። እንደቆያችሁ ጠበቃ ስብላስፋ ነኝ። እንግዲህ እንደሚታወቀው የሪል ስቴት ቤት በምትገዙ ሰዓት በአብዛኛው ገና የሚገነባ ቤት ገንብተው ጨርሰው ለማስረከብ ነው ግዴታ የሚገቡት። ከዚህ አንጻር የሚሰጣችሁ የምትገዙትን ቤት በተመለከተ ካርታ አይኖራችሁም። ስለዚህ በዋናነት የምታገኙት ውል ነው። ካርታ በግለሰብ ደረጃ ሊገኝ የሚችለው ያ ግንባታ ከተጠናቀቀና ሪል ስቴት አልሚው የጋራ ካርታውን መነሻ አድርጎ በእያንዳንዳችሁ ካርታ እንዲሰጥ ከጠየቀና አስፈላጊ ፕሮሲጀሩን ከተከተለ ነው። ስለሆነም ከታች ያሉትን ፕሮቪዥኖች የያዘ የሪል ስቴት ውል መፈረም የለባችሁም። እነኚህ ነገሮች እንዲስተካከሉ ጠበቆችን፣ የህግ ባለሙያዎችን ኮንታክት ማድረግ ያስፈልጋል። አንደኛ በቃል የሚደረግ ስምምነት ገዢ ነው የሚል ድንጋጌ ካለው በኋላ ይህንን ነገር ለማስረዳት አስቸጋሪ ስለሚሆን ይህንን አንቀጽ ተቀብላችሁ መፈረም የለባችሁም። ሁለተኛ ደግሞ ውሉ በአንደኛው ፓርቲ መልካም ፈቃድ ብቻ ይሻሻላል የሚል ከሆነ በጣም አደገኛ ነው። በተለያየ ጊዜ የሚያጋጥሙ ደንበኞችን ችግር ውስጥ የሚገቡት በተለይ በሪል ስቴት አልሚዎቹ በኩል በራሳቸው ጊዜ ውሎቹን የማሻሻል ማንዴት ሲኖራቸው የፕራይስ ቫሪዬሽንም ስለሚኖር አስቸጋሪ ሁኔታ ውስጥ ትገባላችሁ። በሶስተኛ ደረጃ ገንዘቡ አይመለስም። በተለይ ደግሞ በሻጩ በገዢው ፍላጎት